አጅማን እዚህ እዩ። አጅማን የኦሮሞ ልጆች ነው እዩዋቸው። ግሩፕ አላቸው ሲከባበሩ ሲተጋገዙ ሰርጋቸው ይናፍቃቸዋል። ሱቃቸው ሲከፈት የሆነ ነገር የተከፈተ ነው የሚመስለው አይደለም። ሱቅ አማራ ይገዛገዛል። ሙኒት እንግዲህ ሰሞኑን በወረደባት ወርጅብኝ ምክንያት ማለት ነው በጣም ተናዳለች። እንግዲህ የኦሮሞ ልጆች በጉዲፍቻ ተቀብለውኛል፣ በሕፃንነት ባንቀበልሽም አሁን በጉዲፍቻ ተቀብለንሻል ብለውኛል እና አልፈልጋችሁም እኔ በጉዲፈቻ ኦሮሞ ሆኛለሁ። የኦሮሞ ልጆች እንደሚረዳዱ እንደሚተባበሩ ያው እንደሰማችሁት ማለት ነው። ትንሽ ነው ቀንጥቤ ያስገባውላችሁ በማለት እየተናገረች በምሬት ትገባለች። ምክንያቱም ባለፈው ድንግልናዬን ለባሌ ያስመለስኩ ምናምን ባለችው እንግዲህ ሳር ቅጠሉ እየዘቀዘቃት እየሰደባት ይገኛል ማለት ነው። ለልጆች መልካም ነገር እንዴት አታስተምሪም? አንቺ ትልቅ ሴት ነሽ፣ የ20 ዓመት እድሜ ያላቸው ልጆች እያለሽ እንዲህ አይነት ብልግና ነገር በአደባባይ ተናግረሽ ለምንድን ነው በማለት ብዙ ሰዎች ተቃውሞ አቅርበዋሉ። እንዴት ድንግልናዬን አስመልሼ በገንዘብ አሰርቼ ለባሌ ስጦታ ሰጠሁት ብለሽ ታወሪያለሽ በማለት እንግዲህ ብዙ ውዝግብኝ መጥቷል ማለት ነው። ትላልቅ ሰዎች እንዲሁም ዶክተሮች ሳይቀሩ በዚህ ጉዳይ ላይ ማለት ነው እያጠለጠሏት ይገኛሉ። በዚህም ተናዳ ይመስለኛል እና እንግዲህ ማንነቴን ቀይር ያለው እያለች ትገኛለች ማለት ነው። ምን ትላላችሁ? በጣም ተናዳለች፣ በጣም ስሜታዊ ሆናለች። የተናገረችው ነገር እኔ ያው ቀጠባ አድርጌችን ብቻ ነው ያስገባውላችሁ እንጂ ሌላውን አላስገባውላችሁ ማለት ነው። እንዲሁም ደግሞ አንድ ህዝቡን ጉድ ያስባለው ይደነቅን ታውቁታላችሁ። እንግዲህ ይደነቅ ከበደ ብዙ አይነት ማስታወቂያዎችን ሲሰራ ነበረ። አሁን ላይ ደግሞ ያለውን ጉድ ላሰማችሁ እና ሁላችሁም ከዚህ ሰውዬ ተማሩ ማለት ነው። ደላሎች ምን ያክል ሰዎችን የሰውን ህይወት እንደሚያበላሹ ጉዳችሁን ስሙ። በማርያም እንዴት ብላችሁ ነው ወደ ውጭ ሀገር የሄዳችሁ ሳልንገላታ እስኪ ንገሩኝ እያለ ውጭ ሀገር ለመውጣት ፈልጎ ሰዎችን ይጠይቃል። ከዚህ በፊት ግን በደላሎች በእንደዚህ እዚህ ሀገር ይወስዳሉ ብሎ ማስታወቂያ ሰርቶ ነበረ። ይሄ ውርዴት አይደለም? ሰዎችን እየገፋፉ የሰው ንብረትን ያስበላሉ፣ ለራሳቸው ግን ምቾትን ይፈልጋሉ። እስኪ አሁን ሁሉንም አሰማችኋለሁ ስለ ይድነቃቸው ከበደ ማለት ነው። ዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢልና እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም፣ ግራ ገብቶታል። ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይህንን ቪዲዮ ተመልከቱ። በነገራችሁ ላይ ያለ ምንም ግልጥ ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋሉ? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። ሰማችሁት? ቆርጬው ነው ማለት ነው። ጭራሽ በዱቤ ወላንድ የት ሀገር መሄድ ትፈልጋላችሁ እያለ የደላልነት ስራውን እንደዚህ ሲሰራ ነበረ ማለት ነው። ማስታወቂያ ሲሰራ ነበረ ገንዘብ ሲከፈለው። ገንዘብ ከተከፈላቸው እንደነዚህ አይነት ሰዎች እኛ ታማኝ ብለን የምንከተላቸው ህይወታችንን እንደሚያመሰቃቅሉ ከዚህ ቪዲዮ በደንብ መረዳት አለባችሁ። ምክንያቱም የውሸት እንደሆነ እዚህ ጋር ማየት አለባችሁ። ምን ሲል ከዛ እሱ ግን መሄጃ አቶ በማርያም እንዴት ነው ወደ ውጭ ሀገር የሄዳችሁት? ዝም ያለ ኑሮ ይኖራችሁት ምንም እንዳትበሉኝ፣ ይህን ክረምት ግን ከዚህ ሀገር መውጣት ፈልጋለሁ እስኪ ንገሩኝ በማርያም እያለ ይጠይቃል። ግን ባለፈው ደግሞ ሰዎችን እንዲሄዱ እያለ የሚሰራቸውን የደላልነትን ነገር ሰምታችኋል፣ አይታችኋል፣ ምን እያለ እንደሆነ ማለት ነው። አይሰው የሰው ነገር እንዲህ ነው። አያችሁ፣ ሰው ለሰው ሞት አነሰው የሚባለው ይሄ ነው ማለት ነው። በጣም ነው የሚያሳዝን። አያችሁ፣ አንዳንድ ሰዎች
ለራሳቸው ማይፈልጉትን ለራሳቸው ማያደርጉትን ሰዎች እንዲያደርጉ እየገፋፉ የሰውን ህይወት ያበላሻሉ። ራሳቸው ግን ያን ነገር ማድረግና መተግበር አይፈልጉም። ስለማያውቁት ነገር ገንዘብ ስለተከፈላቸው ብቻ የውሸት ፖለቲካ እየነፉ የውሸት ማስታወቂያ እየሰሩ ማለት ነው። ያላመኑበትን ነገር እርግጠኛ ያልሆኑበትን ነገር ጭራሽ ዱቤ መሄድ ከፈለጋችሁ እንደዚህ ከፈለጋችሁ እያለ የውሸት እንግዲህ ህዝቡ እሱ ስለሰራ እሱን አምኖ ብዙዎች ገንዘብ ሊበሉ ይችላሉ ማለት ነው። ምክንያቱም ነቃቸው ከበደ ሁላችንም የምናውቀው ነው። ስለዚህ እንደ ታማኝ ጋዜጠኛ የሚታይ ሰው ነው። እሱን አምኖ እንግዲህ ብዙ የሚበላ ሰው እንዳለ አስቡት። በጣም ነው የሚያሳዝን፣ በጣም ነው የሚገርመው። የሰው ልጅ ምን ያክል እንደሆነ የራሱን የዛሬውን የዕለት እንጀራውን እንጂ ነገ ሌላ ሰው በዛ ወጥመድ ገብቶ ህይወቱ ይለፍ ምንም ይሁን ገንዘቡን ይበላ ህይወቱ ይመሰቃቀል አይመለከተውም። ምክንያቱም የዛሬን ገንዘብ ብቻ ነው የሚፈልገው። ይሄን ደግሞ መረዳት ደግሞ ከዚህ በላይ ምንም አይነት ነገር ማስረጃ የለም ማለት ነው። በራሱ አንደበት እንዴት ነው የምትሄዱት ያለው ማስታወቂያ የሰራው። ኧረ ያሳፍራል። ሰው ምን እየሆነ ነው ወገን? ወዴት እየሄድን ነው? ተማሩበት። ልብ ያላችሁ፣ ልብ የሌላችሁ መቼም አትማሩም። ግን ልብ ያላችሁ ሰዎች ከዚህ ቪዲዮ መማር አለባችሁ። ማንኛውም ሰው ባለፈው ምንድነው ሙሴ ሰለሞን በሰራው ማስታወቂያ ገንዘብ እንደተበሉ ሰምታችኋል። ውጭ ሀገር የሚሄዱ ሰዎች ሙሴን አምነን ነው ሁሉም መጥተው ሙሴ ሰለሞንን አምነን ነው እሱ ማስታወቂያ ስለሰራ ሙሴን አምነን ነው እሱን አምነው ገንዘብ እየከፈሉ በሚሊየን ካናዳ፣ አሜሪካ የት ለመሄድ እየተባለ እሱ በሰራው በውሸት እንትን ማስታወቂያ ህዝቡ ተጭበርብሮ እያለቀሰና እየከሰሰ አይታችኋል። ዛሬ ይሄም ደግሞ እንደዛ የዛኔ እንደዛ ብሎ ሲሰራ ነበር ለህዝቡን ለማስበላት ስለተከፈለው ብቻ። አሁን ላይ ደግሞ ለራሱ ደግሞ ሲሆን እስኪ በማርያም እንዴት ነው ውጭ ሀገር ሄዳችሁት ዩሮፖ የወጣችሁት እስኪ ንገሩን፣ ሳልንገላታ ሳለምንም ሄድበትን ነገር ንገሩን እያለ ጥያቄ ጉድ 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 ጉድ! ይሄ እኮ ውርዴት ነው። ከዚህ በኋላ ማንንም አትመኑ። ለማንኛውም በእንደዚህ በደላላ ተመርታችሁ በምን ተመርታችሁ ውጭ ሀገር እንሄዳለን የምትሉ ሰዎች እባካችሁ ራሳችሁን አስባችሁ በደንብ አድርጋችሁ አስተውሉ ማለት ነው። ምክንያቱም ውሸታም ስለሆኑ የትኛው ማስታወቂያ የሚሰሩ ሰዎች ተከፍሏቸው ብቻ ነው የውሸት የሚሰሩት። የማንኛውም ነገር አሁን ፊታችሁ አዳሜ ተበላሸው ማለት ነው እየተከፈላቸው የውሸት ፊታቸው ላይ እየተቀቡ ምን እያሉ ይሄው ለቀቀ ይሄው እንደዚህ ሆነ እያለች 44ቱን እየጠራች ሌላዋ ምስኪን ሄዳ ያን ነገር ትቀባለች። ፊቷ አብጦ ተበላሽቶ ብዙ ነገር እየሆነ እና ስለዚህ በደንብ አርጋችሁ አስቡበት ወገን። እና የሰው ህይወት ላይ መጫወት ጥሩ አይደለም ማለት ነው። ይሄ ይደነቅ የሰራው ነገር በጣም ብልግና በጣም ነውር ነው። በዜጋ መጫወት ነው። በሱ አመጣው ማስታወቂያ ስንቶች ከስረዋል፣ ስንቶች ገንዘባቸው ተበልተዋል፣ ስንቶች ኪሳራ ላይ ወድቀዋል፣ የስንት ሰው ትዳርና ልጆች ተበትነዋል። ለማይሄዱ ነገር ያላቸውን ንብረት እየሸጡ ካናዳ እጄ ነገ ያልፍልኛል እያሉ ነገ ቤላ ቤት ሰራለው እያለ ያለውን ቤትና ንብረት እየሸጠ ገንዘቡን ተበልቶ በደላላ ስንት ጎዳና ላይ ራሱን ስቶ እየወደቀ አለ ማለት ነው። በእንደዚህ አይነት ቆሻሻ ማስታወቂያ የሚሰሩ ሆዳደር ጋዜጠኞች ምክንያት ማለት ነው። ስለዚህ ይሄ ነገር በደንብ ይታሰብበት። እኛ ካንተ ይሄን አንጠብቅም ማለት ነው። ይድነቃቸው የእውነት ይሄን ነገር አድርሱልኝ። በጣም ብዙ ውሸት ከዚህ ሌላም ደግሞ የሆነም ውሸት ደግሞ ዋሽቷል ማለት ነው። ይሄ ብቻ ሳይሆን የሆነ ሰዓት ላይ ስለ ቡና መገኛ ምናምን ከፋ ኮፊ ምናምን የሚባለው እንግዲህ ቡና ከየት እንደተገኘ ሁሉ ነገር ያ ነገር እንትን ብለዋል። እሱ ደግሞ ሂዶ ከከፋ ቡና እንደተገኘ እንደዚህ ብሎ የውሸት ሰርቶ ብዙዎች ወርደውበት ነበረ። ከዛም ወጥቶ ይቅርታ ጠይቋል ማለት ነው። ታሪኩን ሳያቅ ማውራት የሚወድ ሰው አለ ማለት ነው። በእርግጠኛ እውነተኛ ታሪክና ሌላኛ ትናንሾች ምናምኖች ብንዋሽ ችግር የለውም። ግን እንደዚህ ታዋቂ ሰዎች በጋዜጠኝነት ደረጃ ያሉ ሰዎች ይሄን አክል ሲዋሹ ሰዎችን ገደል ይከታሉ። ለምን ካላችሁ ሰዎች ይከተሏቸዋል፣ ያምኗቸዋል ማለት ነው። ሙሴ ሰለሞንን ያመኑ ልጆች እዩሃ ሚዲያ ላይ እንዲሁም ደግሞ እግረኛው ሚዲያ ላይ ወጥተው እያለቀሱ በሚሊዮን የተበሉ ልጆች አይታችኋል አይደል? ሙሴ ሰለሞንን አምኜ እሱ ያወጣውን ማስታወቂያ አይዋሽም ብዬ እያሉ ሴቱም ወንዱም በየሚዲያው እየሄዱ እያነቡ የተበሉት ስራቸው የቀረ ጎዳና ላይ የወደቁ ራሳቸውን እየሳቱ
ይሄ ሁሉ በማን ነው? በእናንተ ታዋቂ ነን በምትሉ ውሸታም ሰዎች የተነሳ ህዝቡ ንብረቱን እየሸጠ ለአጓጉል ነገር ተዳርጓል። ህይወቱ እንዲበተን፣ ልጆቹ እንዲበተኑ ተደርጓል። ስለዚህ ይድነቃቸው፣ እኛ ከአንተ ይህን አንጠብቅም። በደንብ ልትታረም ይገባል። ሁለተኛ ጊዜ ስህተት መስራትክ ነው ማለት ነው። ከዚህ በፊቱ እንደዚህ ወጥተው ሲወርዱብህ ይቅርታ ጠይቀሃል። ይሄ በቡና ማስታወቂያ የሰራኸው ሰዓት ላይ ማለት ነው። እና ውሸት ጥሩ አይደለም። እውነትን ነገር ስራ ማለት ነው። የውሸት ማስታወቂያ ስለተከፈለህ ብቻ መስራት የለብህም። ህዝቡንም አታወዛግብ እና በጣም ያሳዝናል። ወደ ሙኒት ጉዳይ እንግዲህ ስንመለስ ሙኒት ምንድን ነው ጥፋቷ ካላችሁ በአደባባይ ወጥታ ለባሌ ከዛሬ 20 ዓመት በፊት የሰጠሁትን ድንግልና በድጋሚ አሁን ደግሞ ልሰጠው ተዘጋጅቻለሁ። $3000 ነው። ስለዚህ እዚህ ዱባይ ላይም አለ እንዲ? አዎ አለ ብላ በአደባባይ ይሄን ነገር አውርታ ነበረ። እነ ሀቢባን ባሉበት እነ ሳራ ማለት ነው፣ ህዝብ ከታችን ባለበት ያንን ወስዱ እንግዲህ የተለያዩ የሕክምና ባለሙያዎች ሳይቀሩ በእሷ ጉዳይ ላይ ውርጅብኝ እየወረዱባት ይገኛሉ ማለት ነው። እንዲሁም ደግሞ በሁለተኛ ደግሞ ምንድነው የተመለሰው? ይሄ ዝም ብሎ ቆዳ ወይም ደግሞ ሽፋሽፉ ብቻ ይሰፋል እንጂ በፍጹም ድንግልና አይመለስም። ድንግልና ከፈጣሪ የሚሰጥ ነው፣ ክብር ነው እንጂ የ20 ዓመት የ30 ዓመት ትውልዱን ምን እያስተማርሽ ነው? ሰዎች ከነ ክብራቸው እንዳይቀመጡ ከነ ክብራቸው እንዳይሆኑ ዛሬ ያልሆነ ቆሻሻ ነገር ሰርተው ነገ ደግሞ ድንግል ነን እያሉ ይሄን ነገር እየተጠቀሙ በተክሊል ባልሆነ ነገር ሊጋቡ ወደ ኃጢአት ሊገቡ ይችላሉ። ስለዚህ እንዲህ አይነት ቆሻሻ ነገር ለምን ታስተምሪያለሽ ነው። እኔም ደጋፊ ነኝ ማለት ለእነዚህ ይሄን ነገር ባሉት ሰዎች ትክክል። እኔም በሆነ እኔ በራሴ በኩል ሙኒትን እቃወማታለሁ በዚህ ጉዳይ ላይ ማለት ነው። ለምን ካላችሁ ይሄ አንደኛ ትልቅ ሴት ናት ሙኒት ማለት ነው። የ20 ዓመት ልጆች ያላት፣ የደረሱ ልጆች ያላት፣ ዩኒቨርሲቲ የገቡ ልጆች ያላት እናት ናት። ስለዚህ ከሷ ይሄ ነገር ከሷ አንደበት አይጠበቅም። ሰው ስለተከተለን ብቻ የምንናገረውን ነገር በደንብ ማገናዘብ አለብን እንጂ ዝም ብለን ቆሻሻ ነገሮችን መናገር የለብንም ማለት ነው። ይሄ ስህተት ነው፣ ሁላችንም የምናውቀው ስህተት ነው ማለት ነው። እና በጣም አዝነናል ማለት ነው። ሁሉም ሰው የተነሳባት በዚህ ነው። በዚህ ምክንያት ነው እንግዲህ እኔ ጉዲፈቻ ሁኛለሁ፣ የኛዎቹ አታበረታቱ ምናምን እያለች የተለያዩ ነገሮችን እየተናገረች ያለችው ማለት ነው። እና ስህተቱ የእሷ ነው። እንዲህ አይነት ነገርን ደግሞ አናበረታታም እኛ። ይህ ቆሻሻ ነገር ነው። ትውልድ እንዲጠፋ ነው፣ ትውልድ እንዲባልግ ነው እየተደረገ ያለው። መልካም ነገር ብትጠቀም ትልቅ ሴት ናት፣ ብዙ ተከታዮች አላት። ከ200,000 በላይ ተከታይ እንዳላት ነው የሚታወቀው። ስለዚህ ከሷ እናት ናት። መልካም ነገሮችን እንደምትሰራው ለድሃ እንደምትረዳው ያው ከዛ ወስዳ ከዚህ ወስዳ ነው ብትሉም እንደምትረዳው ከአንደበቷም ደግሞ ጥሩ ነገር ጥሩ ትምህርት ብሰጥ ጥሩ ነው። ከዚህ በፊት እንትናችሁን ታጠቡ፣ እንትናችሁን አርጉ፣ እንዲያጽዱ ይሄ ችግር የለውም፣ ጽዳት ነው፣ ንጽህና ነው፣ ጥሩ ነገር ነው ያስተማረችው። የአሁኑ ደግሞ ጭራሽ የቄስ ሚስት አወቅሻወቅሽ ስትባል በጣም ነው የሚገርመው። መጽሐፍ አጠበች አሉ እንደ እሷ ቢጤ ማለት ነው። እና እሷም ደግሞ የባለፈውን ጎበዝ ስትባል ስለ ጽዳት ምናምን የተናገረችው ጆሯችሁን አጽዱ፣ ምናችሁን አጽዱ እያለች እሱን ሰምቶ ሰውህን እያለ ተከተላት። እና ዛሬ ደግሞ ጭራሽ ይባስ ብላ የማይወራ ነገር ብልግና ነገር እና የማይሆን ነገር የውሸት ነገር ይዛ መጣች ማለት ነው። ይሄ ስህተት ነው። ይሄን ነገር የእሷን ነገር እንዳትደግፉት ማለት ነው። እና በዚህ ለምን ወረዳችሁብኝ ብላ ነው እንግዲህ ዛሬ ላይ ዜግነቴን ቀይሬ ያለው እያለች ያለችው ሙኒት ማለት ነው። ያሳዝናል። ብቻ ዜግነት ነው ብሄር ነው የሚባለው፣ ብሄሬን ቀይሬ ያለው ብላ መጣች ማለት ነው። አይ ሰው ለሰው ሞት አነሰዋለ የኛ ሀበሻ እኮ በስማ እና በጣም ነው የምገርመው። ስለዚህ መጀመሪያ እንደ ትልቅነትሽ ትልቅ ነገር ስሪ፣ ተከበሪ፣ ሰውን ከመውቀስ በፊት። ይሄ በዚህ ጉዳይ ላይ ማንም አያበረታታሽም። ብልግና ነው የተናገርሽው፣ ቅሌት ነው የተናገርሽው። የሚወራና ማይወራ እናውቃለን። በቤታችን የምናወራው ነገር አለ። ሚዲያ ላይ የምታወሩ ሰዎች ግን የለቀቃችሁ ናችሁ። በተለይ ይሄን ብልግና፣ ስለ ቤተሰብ ገበና፣ ማይወሩ ነገሮች ሚዲያ ላይ የምትመጡ ሰዎች ጤናማ አይደላችሁ። እየመረጠን ብናወራ ሚዲያ ላይ
ሰዎችን የማያስቀይም ቤተሰቦቻችንን የማያሳፍር ነገር ብናወራ ጥሩ ነው። ምክንያቱም ይጸጸታችኋል ነገ። እውነቴን ነው የምለው። ዛሬ ተበጥረቀሽ አዳሜ እየታገኘው የሚከተለኝ ያገኘው ብለሽ ነገ የምታፍሪበት ነው። ቤተሰብን ሙሉ የምታሳፍሪበትን ስራ አትስሩ እላለሁ። ሰላማችሁ ብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ሀሳብ አስተያየታችሁን ስጡ።